ግን ይሄ ቅድም ነፍሰ ጡር ነች ካለች አቅሟ ለመብሰል የሞከረች ነች፣ ግን ተሸነፈች። ነቁራው በዛባት። አሁን ማምሻውን በተሰማ መረጃ መሰረት ታዋቂዋ ቲክቶከር ቦኒ ራሷን ማጥፋቷ ተነግሯል። ስለዚህ ከኦሮሚያ ፖሊስ ጋር ተስማምታችሁ እቺም ብላቴና ቡሊ ሲያረጓት የነበሩ ሲሰድቧት የነበሩ ሰዎች ለህግ መቅረብ አለባቸው። ሞራሊ ሜንታሊ ነው ልጅቷን የጎዷት። ገመድ አለ ከኋላዋ ያሰረችው ገመድ አለ። ራሷን ለማጥፋት ተዘጋጅታ ወጣ የምታወራበት የመጨረሻ ወርዷል። በምክንያት ራሷን ልታጠፋቻለች። እስቲ አንድ ቪዲዮ እንመልከትና እንመለስ። ከዚህ ዓለም በሞት መለየቷ መላውን የኢትዮጵያ ማህበራዊ ሚዲያ ተጠቃሚ በድንጋጤና በጸጸት ውስጥ ዘፍቷል። ወጣት ናት። ከሊስትሮነት ህይወት ተነስታ ህይወቷን አሻሽላ መልካም ምሳሌ ሆና እቺ ልጅ በብዙ ጣውረድ ሄዳለች። ከና በተለይ እናቷ ጋር ሄዳ ቡና ስትጠጣ የምትናገረው ንግግር በጣም የሚገርም ነው። ጉያን ኩን አከዱፍቱ እርግጠኛን ቶሪያኒ ከናፍዩ አናን መጅረኝ ነገራ ወጀደ ጅረኝ እንጅራዱ ሳርጌራ ገመድ አለ ከኋላዋ ያሰረችው ገመድ አለ። ራሷን ለማጥፋት ተዘጋጅታ ወጣ የምታወራበት የመጨረሻ ወርዷል። አናን ከነቦዴ በቆና ከናገኑ ወጂዮ ካን ጋይለ ሶንታኔ ከነቦዴ በቆና ናገኑ ዱዋ ቆፋል ከናፍዮንስ በካኒ ፊደድ ደማን ጅራ ዋንተ ተፍ ኢስኒን ጃለዳ የሮጋሪ ቱርቲ ቃሪ ቀባዳ እንዳየውት ነው ሪአክት ያደረኩት። ከኋላ እንደኔ ልብ ብላችሁ አይታችኋል። ይሄን ቪዲዮ ሲሰራ ከኋላ የምትታነቅበትን ገመድ አድርጋለች። አሁን የሚታየኝ ማለት ነው። ትንሽ ቆይቼ ደግሞ ዜና አየው ታነቀች የሚል ሞተች የሚል ከኋላ ገመዱ አለ። ይቅርታ አለ። ይቅርታ ከዚህ በኋላ ለኔ የሚበጀኝ ሞት ነው። ስራ፣ ህይወት፣ ኑሮ፣ ጓደኝነት ምንም አይደለም። እኔ ለኔ ትልቅ ረፍት የሚሰጠኝ ሞት ነው ብላለች እቺ ልጅ። ከሞት በቃ የበለጠ ስቃይ የነሳት ነገር አለ ማለት ነው። ሰዎች 800,000 ሰው 900,000 ሰው 1 ሚሊዮን ትሪሊየን ሰው ይከተላቸው ልባዊ ከልቡ የሚነግሩት ነገር ከልባቸው የሚያወሩት ሰው ከሌላቸው ባዶ ናቸው። በየትኛውም መንገድ ራሳቸውን ሊያጠፉ ይችላሉ። ምክንያቱም ውስጣቸው ባዶነት ስለሚሰማቸው። ይሄ በጣም የሚያንገበግብ ቪዲዮ ነው። ሁሉ ጊዜ እንደዚህ አይነት ሲመጣ ደንግጠን ሰዎችን ልናናግር ሰዎችን ልናወራ እንሞክራለን። በየለቱ በየቀኑ ማድረግ ያለብን ነገር ነው ከሰዎች ጋር መሆን። እቺ ልጅ ወደፊት በምን ምክንያት እንደሞተች ሊታወቅ ይችላል ምክንያቱ ምን እንደሆነ። ነገር ግን ገመድ ከኋላ አድርገ ቪዲዮ እስክትሰራ ድረስ የሚያደርስ እየኖርክበት ያለው የረገጥከው ባልጩት ምን አይነት ነው? እያቃጠለ ያለው እሳት ምን አይነት ነው? ይሄንን በጣም ቅርብ ጓደኛ ሊጋራ ይገባል፣ ወይም አንተ ልትጋራው ይገባል። እቺን የመሰለች ቆንጆ ልጅ ስንት ነገር መለወጥ የምትችል ስንት ነገር ማድረግ የምትችል ልጅ ይሄኔ አንድ ሰከንድ የሚያናግራት ሰው ብታገኝ ሐሳቧን ልቀይር ትችላለች። ግን አንድ ሰከንድ በልብ ተወቃሽ አለ እያልኩ አይደለም፣ ተወቃሽ አለ እያልኩ አይደለም። ግን የልብ መስመር የሚጎልበት ጊዜ አለ። በቃኝ ያለች እቺ ልጅ ከዚህ በኋላ በህይወቴ ውስጥ የምሰራቸው ነገሮች አይደለም ረፍት የሚሰጡኝ፣ ከዚህ በኋላ ረፍት የሚሰጠኝ ሞቴ ነው አለች። የእውነት በጣም ፊል አድርጌያለሁ። በጣም ፊል አድርጌያለሁ። ነፍስሽን በአጸደ ገነት ያኑረው። ሌሎቻችን ግን ከዚህ ብዙ ነገር እንማራለን። ሰው ከኋላ ገመድ አድርጎ ቪዲዮ ሲሰራ እንደሺሴ ወሬጅስታ ይፋሙና ወዳ አናፊ ጉያና ጉያ በቆና ኮቲቲ የሮ ጋሪ ቀባዳ
jecha qabu bakka anaaf kun guyyaa dhumaati guyyaan boqonnaa koo sarra yeroo tokko hojjetanis waan baay'ee gootanii isiniin darbu jireenya akka barbaadanitti jireenyi akkasiin barbaadanitti isiniin jiraatamu kaafiyyuu biyya lafaa kanarraa wanti boqonnaa namaa kennu yoo jiraate du'a qofaadha anis amma guyyaa irratti waan hojjedhee isin jibbisiise isin gaddisiise warra jirtan ifamuun haa godha anaafi guyyaa irraa guyyaa boqonnaa kootiiti ሰበር መረጃን እነሆኝ ከሳቅ ጀርባ ያለው የቦኒ ሲቃ የቦኒ ህይወትና የማህበራዊ ሚዲያ ጥቁር ገጽታ ወዳድማጮቼ በቲክቶክ መንደር በፈገግታዋና በደማቅ የኦሮምኛ ይዘቶች የምትታወቀው ወጣት ቦኒ ዋክቶላ ከዚህ ዓለም በሞት መለየቷ መላውን የኢትዮጵያ ማህበራዊ ሚዲያ ተጠቃሚ በድንጋጤና በጸጸት ውስጥ ዘፍቋል። ነገር ግን ከዚህ ሞት ጀርባ ያለው እውነት ሞት ብቻ አይደለም፣ የማህበራዊ ሚዲያ ጫና ያመጣው ሰብአዊ ቀውስም ነው እንጂ። ቦኒ የሞተችው በጥላቻ ዘመቻ ነው ወይስ ደግሞ በስነ ልቦና ጫና ነው? ቦኒ ላለፈው 1 ዓመት ያህል ማለት ነው በማይታመን የጥላቻ ዘመቻ ሳይበር ቡሊንግ ውስጥ ስትማቀቅ እንደነበረ የቅርብ ወዳጆቿ በምሬት ይህን ይናገራሉ። ጉዳዩን የበለጠ ዘግናኝ የሚያደርገው አደራጅተው የተነሱ አካላት አዛውንቶችን በገንዘብ በመግዛት የእርግማን ቪዲዮ እንዲቀረጽባት ማድረጋቸው ነው። በየቀኑ የሚዘንብባት የስድብና የትችት መዓቶች ከሰውኛ ርህራሄ የወጡ ጥቃቶች በማውጣት ስነልቦና ላይ ያደረሱባት ጫና ነው። እረፍት ፈልጋለሁ የመጨረሻዋ የሰነበት ቃል ነው። ያሳዝናል። ቦኒ ህይወቷ ከማለፏ ጥቂት ቀደም ብሎ ባጋራችሁ ልብ የሚነካ ቪዲዮ ላይ ዓለምንና ሰዎችን እንዲህ ብላ ተሰናብታ ነበር። ሁላችሁንም ይቅርታ እጠይቃለሁ፣ እናቴን፣ እህቶቼን፣ ቤተሰቦቼን እናንተ ነው። ከእንግዲህ በኋላ እኔ እረፍት ፈልጋለሁ። ለኔ እረፍት የሚሰጠኝ ማግባት ወይንም ደግሞ ስራ መስራት አለ። ብዙ ስራ ሰርቻለሁ፣ እረፍትን አልሰጠኝም። ለኔ አንድ እረፍት የሚሰጠኝ መሞት ብቻ ነው ብላ ቀይ ገመድ አሳይታ ይህንን መልእክት በቪዲዮ አጋርታ እንግዲህ ህይወቷ ማለፍ ችሏል። ይህ ግን እረፍት የሚለው የሷ ቃል ዛሬ ለሁላችን ለያንዳንዳችን ማለት ነው ትልቅ የቤት ስራ ትቶን አልፏል። ቃላቶቻችን ለሰዎች ፈውስ ናቸው ወይንስ መርዝ ናቸው እንድናየው አሳይመንት ሆኖብናል። የህዝብ ቁጣና የጸጸት እንባ ሞት ከተሰማ በኋላ ማለት ነው የሷ ህልፈት ከተሰማ በኋላ ማህበራዊ ሚዲያ በሬስት ኢን ፒስ ምስሎችና በሐዘን መግለጫዎች ተጥለቅልቋል ማለት ነው። ሆኖም ይህ ሐዘን ብዙዎችን አስቆጥቷል። በተቃራኒው በህይወት እያለች ያላገኘችውን ፍቅርና አክብሮት በሞት ለምን ይጎርፋል የሚለው ጥያቄ ብዙዎች ሆኗል። በይሳት የሶሻል ሚዲያ ተጠቃሚዎች ማለት ነው ስነ ምግባርና በሰዎች የግል ህይወት ውስጥ ጣልቃ በመግባት ዙሪያ ጠንከር ያለ ውይይትም እየተደረገበት ይገኛል። እንደውም የሚገርማችሁ .2 ነበር የሶሻል ሚዲያ አካውንቷ በፌስቡክም በቲክቶክም ከፍተኛ የሆነ ጭማሪን እያሳየ ይገኛል የሞቷ ዜና ከተሰማ በኋላ። የዜናው ማጠቃለያ አድማጮቼ የቦኒ ሞት ለሁላችንም የማስጠንቀቂያ ደውል ነው። ስክሪን ጀርባ ሆነን የምንሰረዝረው እያንዳንዷ ቃል ማለት ነው በአንድ ሰው ህይወት ላይ የሞት ወይንም ደግሞ የህይወት ውሳኔ እንዲወስን ሊያደርገው ይችላል። ሰው በህይወት እያለ ይከበር፣ ጥላቻ ይብቃ። ቦኒ ነፍስሽ በሰላም ትረፍ። ይሄ ለሁሉም ለሶሻል ሚዲያ አሳዛኝና ልብ የሚሰብር ዜና ነው። የምር ሞተች ነው ያልኩት፣ የምር ሆነ ነው ያልኩት። ድራማ ነው የሚመስሉና ወጣቶችን እያጣን ነው። ባካችሁ መጥፎ ቃላት ብዙ አትጠቀሙ። ሰው ማያው ኮንተንት እንኳን ቢሰራ ባድ ኒውስ የሰዎች ባድ ሜሴጅ የሰዎች ህሊና ውስጥ ይገባል፣ ልቦናን ይሰራል። ላቴና አንጀቴን በልታኛለች። በእውነት አዝኛለሁ፣ ልቤ ተሰብሯል። እግዚአብሔር ለቤተሰቦቿ መጽናናት ይስጥ። ጠበቃ ሰብላ አሰፋ፣ ጠበቃ ሄኖክ ሰዎችን የሚሳደቡ ሰዎች አንዲት አካውንት ሲከፍቱ በስልክ ቁጥር በኢሜል አድራሻ ነው የሚከፍቱት፣ በባዶ አይከፈትም። ይሄን በቴክኖሎጂ ማግኘት ይቻላል። ስለዚህ ከኦሮሚያ ፖሊስ ጋር ተስማምታችሁ እቺን ብላቴና ቡሊስ ያረጓት የነበሩ ሲሰድቧት የነበሩ ሰዎች ለህግ መቅረብ አለባቸው። ሞራሊ ሜንታሊ ነው ልጅቷን የጎዷት። እቺ ወጣት ናት። ከሊስትሮነት ህይወት ተነስታ ህይወቷን አሻሽላ መልካም ምሳሌ ሆና የወጣችን ብላቴና አረዷት፣ ገደሏት። እነዚህ ሰዎች መውጣት መቻል አለባቸው። እስከ መቼ ነው ሰው መልካም ነገር የማያመሰግነው? ሰው በመብቱ መልካም ነገር ማመስገን ሲጀምር እነዚህ አይነት የጨለማ ልጆች እየወጡ መሳደብ፣ መራገም፣ ክፉ ነገር መጻፍ፣ ሞራል መንካት እስከ መቼ? እኔ
ትውልዱ እንዲማር ነው እየወጣሁ የምናገረው። ትውልዱ እኔ የነካኝ ድንጋይ እንዳይነካው ነው እየወጣሁ ማጽናን ነው። ስለዚህ እግዚአብሔር ደግሞ በዙፋኑ አለ። ለሁላችሁም እንደየስራችሁ ይከፍላችኋል። ገላትያ ላይ ተጽፏል። ሟርት፣ ጠብ፣ ጭቅጭቅ፣ ክፋት፣ አመጻ፣ ተንኮል ሁሉ የዘላለም ህይወት የለውም። ይሄንን እወቁ። እግዚአብሔር ብድራታችሁን ይከፍላል። ለቤተሰቦቿ መጽናናትን እጸልያለሁ። ነገር ግን ሰብለ አሰፋና ሄኖክ ወጣችሁ መልስጡ። ማንንም እየተነሳ የማንንም ፎቶ የማንንም ስም እያነሳ መሳደብ ይችላል ወይ? ይሄ ሀገር ደና ነገር አይወድለትም እንዴ? እርግማን፣ ሟርት፣ በኢየሱስ ክርስቶስ ክፋት በዚህ ነው እንዴ መታወቂያችን? እንዴ ሰው ጥሩ ነገር ሲሰራ አይመሰገንም እንዴ? በግድ አንተ የምትሰራውን ክፋት ጋር መተባበር አለብን እንዴ? ከጨለማ ልጆች ጋር መተባበር አለ እንዴ? የለም። ጨለማ ለጨለማ ነው። አሁን ማምሻውን በተሰማ መረጃ መሰረት ታዋቂዋ ቲክቶከር ቦኒ ራሷን ማጥፋቷ ተነግሯል። ቦኒ ራሷን ያጠፋችበት ምክንያት በግልጽ ባይታወቅም በማህበራዊ ሚዲያ ገጾቿ ላይ ግን ራሷን ለማጥፋት መዘጋጀቷን ሰዎች ይቅርታ እንዲያደርጉላት እሷም ለበደሏትና ላጠፉ ሰዎች ይቅርታ ለማድረግ መዘጋጀቷን ተናግራ ነበር ተብሏል። ከ850 ሺህ በላይ ተከታይ በቲክቶክ ያላትና ከ200 ሺህ በላይ በፌስቡክ ተከታይ ያላት ቦኒ ራሷን ከማጥፋቷ በፊት ግን ራሷን ለማጥፋት ዝግጅት እያደረገች እንደነበረ መናገሯ ተነግሯል። በማህበራዊ ሚዲያዎች ላይ እየወጡ ያሉ ዘገባዎች እንደሚያመለክቱት ከሆነ ቦኒ ራሷን እንድታጠፋ እንደ ምክንያትነት ከተጠቀሱት ጉዳዮች መካከል አንዱ የማህበራዊ ተጠቃሚ ሚዲያው ላይ ያሉ ሰዎች የሚሰጡት አስተያየቶች ዋነኞቹ ናቸው ተብሏል። በማህበራዊ ሚዲያ ግለሰቦችንና ስራዎቻቸውን በተመለከተ የሚሰነዘሩት ጸያፍና ልብ ሰባሪ ሐሳቦችና ጸያፍ ቃላቶች ሰዎችን ልባቸውን እየሰበረ በራስ መተማመናቸውን እየሰለበ ከማህበራዊ ሚዲያ ላይ ራሳቸውን እንዲያገሉ እያደረገ እንደ ቦኒ አይነት ታዳጊዎችም ደግሞ ራሳቸውን እስከ ማጥፋት የሚያደርሱ ውሳኔዎችን እንዲወስኑ እያደረገ ነው ተብሏል። የቦኒን ህልፈት በተመለከተ ጉዳዩ የሚመለከተው የህግ ክፍል ተጨማሪ ማብራሪያዎችን እስኪያወጣ ድረስ ምክንያቱ በግልጽ ባይታወቅም የቦኒ በድንገት ራሷን ማጥፋት ግን ሁሉንም ያስደነገጠ ሆኗል።